comprehensive coverage and insightful analysis. Stay informed with Blatta News. ኢትዮጵያን የተመለከተ አዲስ ጂኦፖለቲካዊ አሰላለፍ ተፈጥሯል። በዚህ አሰላለፍ ኢትዮጵያ የቀይ ባህር ቁልፍ ተዋናይ ሆና ብቅ ብላለች። ይህን ተከትሎም ዓለም አቀፍ ጂኦፖለቲካ ተንታኞች ትኩረታቸውን ኢትዮጵያ ወደምትገኝበት ወደ አፍሪካ ቀንድ አዙረዋል። እንደ ፈረንሳዩ ተነባቢ መጽሔት ኤንፒአር ዘገባ ከሆነ ኢትዮጵያ በቀይ ባህር ቀጠና ውስጥ ማንም ባልገመተውና ባልጠበቀው መልኩ አዲስ ቀጠናዊ ተዋናይ ሆና ብቅ ብላለች። ወሳኝ የተባለ መላው የቀጠናውን ፖለቲካዊና ጂኦፖለቲካዊ ቅርንት አዲስ መልክ የሚያስይዝ ስትራቴጂክ ሚና እየተጫወተች ትገኛለችም ነው እየተባለ የሚገኘው። ይህ እንግዲህ ለብዙዎቻችን እንግዳ ነገር ነው። ይህ ሚናዋ ታዲያ በጦርነት ትኩሳት እየተለበለበ የሚገኘውን የመካከለኛው ምስራቅን የኃይልና የፖለቲካ ሚዛንን ጭምር የሚነካና ምናልባትም ደግሞ ሚዛኑን ሊያስቀይር ወደ አንድ ወገን እንዲያጋድል ለማድረግ የሚያስችል ሆኖ ስለመገኘቱም ነው እየተወራ ያለው። ኢራንና እስራኤል ይህንን የኢትዮጵያን ወሳኝ ቀጠናዊ ሚና በእጃቸው ለማስገባት ትንቅንቅ ላይ ስለመሆናቸውም ተነግሯል። አዲስ ሚስጥራዊ የሶስትዮሽ ጥምረትም ተፈጥሯል ተብሏል። ሚስጥራዊ የሶስትዮሽ ጥምረትስ ምንድነው? አባላቱ እነማን ናቸው? በዚህ ታላቅ የኃይል ፍልሚያና የአሰላለፍ ውስጥ ኢትዮጵያ እንዴት ቁልፍ ተዋናይ ሆና ብቅ ልትል ቻለች? በቆይታችን የምንመለከተው ጉዳይ ነው። ሰላም ጤና ይስጥልን ውድ የተከበራችሁ የብላታ ኒውስ ቤተሰቦች፣ እንደተለመደው ሁሉ አብራችሁን ሁኑ የአክብሮት ግብዣችን ነው። ልክ በርካቶች ከሰሞኑ እንዳደረጉት ሁሉ ሰብስክራይብ አድርጉና ቤተሰብ እንሁን የተለመደ የአክብሮት ግብዣችን ጭምር ነው። ወደ ጉዳያችን አለፍን። አብራችሁን ቆዩ። Don't miss a story. Subscribe now. Join our community for the news that matters. ቆይታችን የሚጀምረው ዓለም እንደ አይን ብሌኑ ከሚመለከተውና ሌት ተቀን ከሚጠብቀው ከወሳኙ ቁልፍ የዓለማችን የባህር ላይ መተላለፊያ የዓለማችን ጉሮሮ ከባብኤል መንደብ የባህር ወሽመጥ ነው። የባብኤል መንደብ የባህር ወሽመጥ ያው እንደሚታወቀው ሁሉ የዓለም ንግድ የደም ስር ነው። ነዳጅ፣ ምግብ፣ ሸቀጡ፣ መሳሪያ፣ ተዝናኛው ሁሉ የሚተላለፍበት የሚወርድ የሚወጣበት የዓለማችን መተናፈሻ መላወሻ መዋጫ መሰልቀጫ ጉሮሮም ነው። ሆኖም በኢራን የሚደገፉ የሁቲ አማጽያን ያው ከየመን ሆነው በዚህ መስመር ላይ የሚሰነዝሩት ጥቃት የዓለምን ኢኮኖሚ እያናወጠው ነው የሚገኘው። በተለይ በዚህ መካከለኛው ምስራቅ እየጋየ እርስ በርስ እየተዋጋ በሚገኝበት ወቅት ቀጠናው ያው እንደተለመደ ሁሉ አደገኛ ችግር ውስጥ ገብቶ ነው የሚገኘው። መርከቦች ረጅሙን የደቡብ አፍሪካ የኬፕ ኦፍ ጉድ ሆፕ መስመርን ለመጠቀም በመገደዳቸው ምክንያት የትራንስፖርት ወጪው ኑሯል። የሚወስደው ጊዜም እንደዚሁ በከፍተኛ ሁኔታ ጨምሯል። እስራኤል ይህንን የኢራንን ስትራቴጂያዊ ከበባ ለመስበር ታዲያ አዲስና ብርቱ ቀጠናዊ አጋርን ፈልጋ እንደዚሁ ቀጠናውን በተለይም የምስራቅ አፍሪካን የአፍሪካ ቀንድ ቀጠናን እንደዚሁ ወደዛው ማማተሯ ነው የተነገረው። ለዚህ ወሳኝ አጋር ሆና የተገኘችው ደግሞ ታላቁ ሀገር የቀጠናው አውራ ኢትዮጵያ ናት። ወደ ባልባ ሆና መተናፈሻ አታ ከቀይ ባህር ተገልላ ያው የበይ ተመልካች ሆና ጥቂት የማይባሉ 10 ዓመታትን ያሳለፈችው ኢትዮጵያ አሁን ከቀይ ባህር መዳረሻ በር ወደብም ጭምር ያስፈልገኛል በሚል አዲስ የቀጠናው አለሁ ባይ ቁልፍ ተዋናይ ሆና ብቅ ማለቷ ለዚህ ሀገርነት እንድትታጭ ምክንያት ሆኗል። ሚስጥራዊ ለተባለው የሶስትዮሽ ትብብር አባልነት ማብቅቷታል። ለመሆኑ ግን ሚስጥራዊ የሶስትዮሽ ትብብር ወይም ደግሞ ግንኙነት ምንድነው? ከማን ጋር ነው ግንኙነቱ? አባላቱስ እነማን ናቸው? ቀጥለን እንመለከተዋለን። ያው ሰብስክራይብ ማድረጋችሁን አትርሱት፣ መውደድ ማጋራቱንም እንዳትረሱ ጭምር እግረ መንገድ በማስታወስ ነው ወደ ጉዳያችን በዛው የምንቀጥለው። ወደ ጉዳያችን ስናመራ ታዲያ እንደ ኤንፒአር ዘገባ ከሆነ ሚስጥራዊ ትብብሩ በእስራኤልና በኢትዮጵያ በኢራን ላይ የተመሰረተ ሚስጥራዊ ጥምረት ሆኖ እናገኘዋለን። ለዚህ ደግሞ መነሻ ማጠናከሪያ አመክንዮ ሆኖ የቀረበው ሰሞነኛው የእስራኤሉ ፕሬዝዳንት የይስሐቅ ሄርዞግ የአዲስ አበባ ጉብኝት ነው። ጉብኝቱ ትልቅ ትርጉም አለው። ወሳኝ የሆነ ድብቅ ጉዞም ወይም ደግሞ ዓላማ ነበረውም ተብሏል። እስራኤል ኢትዮጵያን በሰው ኃይል እየታደለች ብቻም ሳይሆን እየደረጀች በወሳኝ አጋጣሚዎች የታየና የተፈተነ ወታደራዊ አቅም ያላትና
ከሊባኖስ እስከ የመን የተዘረጋውን የኢራንን ተጽዕኖ ለመመከት የምትችል ብቸኛ ወሳኝ ቀጠናዊ አጋር አድርጋ ትመለከታታለችም ተብሏል። ከኢራን የእጅ አዙር ጥቃትም ሆነ ከሶማሌላንድ እውቅና በመስጠቷ ሊመጣ ከሚችልባት ጫና ሊታደጋትም ሆነ ሊያግዛት የሚችል ቁልፍ የአፍሪካ ቀንድ አጋር አድርጋ እንደምትቆጥራትም ነው ኤንፒአር በዘገባው ጠለቅ ብሎ የሚያተተው። ይህ እሳቤ በታሪካዊ የሰለሞናዊ ስርወ መንግስት ትስስር ላይ ጭምር እየተቃኘ መሆኑን ቁርኝቱን የጠበቀ ያደርጓል ይላል ሪፖርቱ። በሁለቱ መካከል ደግሞ በቀጠናው የረዘመ እጅ ያለው አዲስ ተዋናይ ሆና ብቅ ያለችው የተባበሩት አረብ ኤሚሬትስ ወይም ዩኤኢ መኖሯ ደግሞ ሚስጥራዊውን ቁርኝት መካከለኛው ምስራቅና አፍሪካ ቀንድ ላይ የሚወጋ የሶስትዮሽ ግንባር ነው ይለዋል ዘገባው። በዚህ ቁርኝት ውስጥ የብልጽግና አገዛዝ ወሳኝ አጋር የሆነችው የተባበሩት አረብ ኤሚሬትስ ሚና ቀላል አይደለም። ኤሚሬትስ ከኤርትራ እስከ ሶማሌላንድ ከኢትዮጵያ እስከ ደቡብ የመን ድረስ የወደብና የጦር መረቦችን ዘርግታለች። ያው የጦር ሰፈሮችንም መገንባቷ የሚታወቅ ነው። ወደቦችንም በጅቡቲና በሌሎች አካባቢዎችም እንደዚሁ ገንብታለች። የዚህ ደግሞ ዓላማው ግልጽ ነው። የንግድ መስመሮችን ማስጠበቅና የኢራንን ተላላኪዎች ወይም ደግሞ ፕሮክሲዎችን እንቅስቃሴ መገደብ ነው። ቀጠናውን በአንድም በሌላ መንገድ መቆጣጠር፣ የበላይነቱን መያዝ፣ የራስን ተጽዕኖ አሻራን ጭምር ማሳረፍም ወይም ደግሞ ስጋት ሊደቅንባት የሚችልን ጉዳይ እንደዚሁ በቁጥጥሩ ስር ማድረግም ሌላኛው ዓላማዋ ነው። የተባበሩት አረብ ኤሚሬትስ በዚህ ጂኦፖለቲካዊ ሰንሰለት ውስጥ ደግሞ ኢትዮጵያ ማዕከላዊ ስፍራን ትይዛለች። ይህም ከባህር በር ጥያቄዋና በድንገት ከተመዘዘው የሶማሊላንድ ካርድ ጋር ተደማምሮ ሁኔታውን አጓጊ ልብ ሰቃይም አድርጎታል። ይህም የኤርትራ መገንጠል ተከትሎ ያጣችውን የባህር በር ዳግም ለማግኘት ስትናፍቅ ዘመናትን ላስቆጠረችው ኢትዮጵያ አዲስ እድልን ይዞ የመጣ መልካም አጋጣሚ ነው እያለም ነው በሀተታው የሚገኘው። እስራኤል ለሶማሌላንድ እውቅና መስጠቷን የሚያመጣውን ውግዘትና ዲፕሎማሲያዊ ዋጋ በመክፈል ኢትዮጵያ የባህር በር እንድታገኝ መንገድ ልትከፍት ትችላለች ይላል። ይህም ኢትዮጵያ ያለ ዓለም አቀፍ ጫና ስትራቴጂያዊ ጥቅሟን ለማስከበር እንደሚያግዛትም ይጠበቃል። ምንም እንኳን አፍን ሞልቶ ይሳካል ላይሳካም የሚለውን ለመናገር ባይቻልም ይህ ሚስጥራዊ ጥምረቱን ከሆነ ኢትዮጵያ በአፍሪካ ቀንድ ያላትን ሀያልነት ከማረጋገጧን በላይ በቀይ ባህር ላይ ትልቅ ተጽዕኖ ፈጣሪም ትሆናለች። ነገር ግን ጉዞው አልጋ ባልጋ ይሆናል ተብሎ አይጠበቅም። ከአሁን ቀደም ኢትዮጵያ በሶማሌላንድ ወደብ ለማግኘት መፈራረሟን ተከትሎ የሶስትዮሽ ግንባር ፈጥረው ከነበሩት ከሶማሊያ ከኤርትራና ግብፅን ከመሳሰሉ ሀገራት ሊያጋጥማት የሚችለው ፍጥጫም ቀላል እንደማይሆን ይጠበቃል። ሆኖም ጥምረቱ ምን መልክና ተጨባጭ ተጽዕኖ ይኖረዋል አብረን የምንመለከተው ይሆናል። በጉዳዩ ላይ ልናቀርብ የምንችለውን ቀጣይ መረጃና ሌሎችንም አዳዲስ መረጃዎች ታገኙ ዘንድ ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ በድጋሚ እየጋበዝን የዕለቱን መሰናዷችንን በዚሁ እናጠናቀቃለን። በዚሁም እንሰናበታለን። ሰናይ ጊዜ። Don't miss a story. Subscribe now. Join our community for the news that matters.